በመካከለኛው ምስራቅ ሰማይ ስር ለወራት የዘለቀውና በሺዎች የሚቆጠሩ ሰዎችን ሕይወት የበላው አስከፊ ጦርነት አሁን ላይ ከባሩድና ከሚሳኤል ፍልሚያ ወደ ለየለት አስፈሪ ወደሆነ የኢኮኖሚ አርማጌዶን በይፋ ተሸጋግሯል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ታሪክ አይቶት የሚያውቅ አውዳሚ የኢኮኖሚ ማዕቀብ ዘመቻ በማለት በቴህራን ላይ ያወጁት የኢኮኖሚ ዲዴይ ቀጠናውን ብቻ ሳይሆን መላውን ዓለም ወደማይመለስበት የጥፋት አዘቅት ውስጥ እየከተተ ይገኛል። ትራምፕ በወታደራዊ ኃይል ሊያሳኩት ያልቻሉትን የኢራንን ያለምን ቅድመ ሁኔታ እጅ መስጠት በኢኮኖሚ ማነቆ ለማምጣት ቆርጠው ቢነሱም ከቴህራን የተሰማው ምላሽ ግን እጅግ አስደንጋጭና ዛቻ የተሞላበት ሆኗል። የኢራን የውጭ ጉዳይ ሚኒስቴር ይህንን የትራምፕን እርምጃ ሕገ ወጥ ሲል ከመጥራቱም በላይ ድርጊቱ የጦርነትና የወታደራዊ ጥቃት ሌላኛው የሳንቲም ገጽታ ነው በማለትም ዓለም አቀፍ ማስጠንቀቂያ ሰጥቷል። ይህ የቴህራን ብርቱ ማስጠንቀቂያ ጦርነቱ ከፊት ለፊት ግንባር ወጥቶ ወደ እያንዳንዱ ሰው ቤትና ኪስ መግባቱን የሚያረጋግጥ የታሪክ ምዕራፍ ሆኗል። የኢራን ከፍተኛ ባለሥልጣናት በሰጡት ማስጠንቀቂያ መሠረት የአሜሪካን የኢኮኖሚ ማዕቀብ የሚያዙ ወይም ተግባራዊ የሚያደርጉ አካላት በሙሉ ለክስና ለከባድ ቅጣት የሚዳረጉ መሆናቸውን በይፋ አውጀዋል። ይህ ማለት ኢራን የአሜሪካን የኢኮኖሚ ጦርነት እንደ ቀጥተኛ ወታደራዊ ወረራ በመቁጠር በማዕቀቡ ሂደት ውስጥ እጃቸውን የሚያስገቡ ሀገራትና ተቋማት ላይ ወታደራዊ ይሁን ሕጋዊ አጸፋ እርምጃ ለመውሰድ ዝግጁ መሆኑን ያሳያል። ለዚህ ሕገ ወጥ ድርጊት መዘዝና አንድምታ ጠያቂው የአሜሪካ መንግስትና የዚህ ፖሊሲ አራማጆች ይሆናሉ ሲል የቴህራን መግለጫ ያስጠነቅቃል። ይህ የኢራን አቋም የሚያሳየው ቴህራን ለትራምፕ ዛቻ አላጎበጠችም ብቻ ሳይሆን ይልቁንም የአሜሪካን የኢኮኖሚ ዱላ በወታደራዊ ጡንቻ ለመመለስ መወሰኗን ነው። ትራምፕ ኢራን እንድትንበረከክ እናደርጋለን በሚሉበት ወቅትም ኢራን ደግሞ አሜሪካና ተባባሪዎቿን እንቀጣለን በማለት ጦርነቱን ወደ አዲስና አደገኛ ደረጃ ሰቅለዋለች። ትራምፕ ያወጁት የኢኮኖሚ ዲዴይ ዓላማው ኢራንን ከዓለም የኢኮኖሚ መዋቅር ሙሉ በሙሉ ነጥሎ ማውጣት ነው። የአሜሪካ ገንዘብ ሚኒስትር ስኮት ቤሰንት እንደገለጹት ዋሽንግተን አሁን የምትከተለው መርህ ከኛ ጋር ነህ ወይም ከጠላቶች ጋር የሚል እጅግ አክራሪ አቋም ነው። አሜሪካ የኢራን የነዳጅ ሽያጭ ወደ ዜሮ ለመውረድ የባህር ላይ እገዳዋን ከጠበቀች ሲሆን ማንኛውም ከኢራን ጋር የንግድ ግንኙነት ያለው ሀገር ወዳጅም ይሁን ጠላት ከፍተኛ የአሜሪካ ቅጣት እንደሚጠብቀው ወስታለች። የትራምፕ አስተዳደር የኢራን የገንዘብ ምንጭ ለማድረግ ሲል የጥላ መርከቦችን፣ የገንዘብ ዝውውር መረቦችንና በውጭ ሀገራት ያሉ የሽፋን ኩባንያዎችን ለማደን በቢሊዮን የሚቆጠር ዶላር መድቧል። በተለይም የተባበሩት አረብ ኤሚሬቶች ከኢራን ጋር ያላትን ማንኛውንም የንግድና የፋይናንስ ግንኙነት ማቋረጧ ለቴህራን ትልቅ ድንገተኛ መርዶ ቢሆንም የኢራን ባለሥልጣናት ግን ለ10 ዓመታት በማዕቀብ ውስጥ የቆየን ህዝቦች ስለሆንን ይህ የትራምፕ ጀብዱ እኛን ሳይሆን መላውን ዓለም ነው የሚያደቀው ማለት በንቀት ምላሽ ሰጥተዋል። ይሁን እንጂ በርካታ የኢኮኖሚና የጂኦፖለቲካ ተንታኞች በትራምፕ የኢኮኖሚ ዲዴይ ውጤታማነት ላይ ከፍተኛ ጥርጣሬ ያላቸው ኢራን ላለፉት 40 ዓመታት በአሜሪካ ማዕቀብ ውስጥ በመቆየቷ የመዳን ኢኮኖሚ ወይም ሰርቫይቫል ኢኮኖሚ የተሰኘ እጅግ ጠንካራና የማይበገር መዋቅር መገንባቷን ይገልጻሉ። የኢራን የነዳጅ ሽያጭ በከፊል ቢገታም ቴህራን አሁንም ቢሆን ለበርካታ ወራት የሚበቃ የነዳጅ ክምችት ከገዳው ውጭ እንዳላትና በህገወጥ መንገዶችም ቢሆን ንግዷን የመቀጠል ብላት እንዳዳበረች ይነገራል። ትራምፕ የኢራን ኢኮኖሚ ለማድቀቅ በሚያደርጉት ጥረት እንደ ቻይና፣ ቱርክና ኢራቅ ያሉ ሀገራትን ጥቅም የሚነኩ ከሆነ አሜሪካ ራሷን በዓለም አቀፍ ደረጃ ወደ ማግለል ልታመራ እንደምትችል ስጋቶች አሉ። በተለይም ከቻይናው ፕሬዚደንት ዢ ጂንፒንግ የአሜሪካ ጉብኝት በፊት እንዲያለ እርምጃ መወሰዱ ዋሽንግተን በሁለት ግንባር ማለትም ከኢራንና ከቻይና ጋር ወደ ለየለት ፍጥጫ ውስጥ እንድትገባ ሊያደርጋት ይችላል። በወታደራዊ ግንባር ግን ለአሜሪካ ሁኔታዎች እጅግ አሳሳቢ የሆኑ መጥተዋል። ለ200 ቀናት ያህል ያለ ረፍት በመካከለኛው ምስራቅ የባህር ክልል ተሰማርታ የነበረችውና በበርካታ ችግሮች የተተበተበችው የአሜሪካው አውሮፕላን ተሸካሚ መርከብ ዩኤስኤስ አብርሃም ሊንከን ወደ ሀገሯ የመመለስ ጉዞ መጀመሯ ሰምቷል። ይህች መርከብ በወታደሮቿ ላይ በደረሰው ከፍተኛ ድካም፣ የምግብ እጥረት፣ የውሃ መበከልና የስነ ልቦና ቀውስ ምክንያት ከጥቅም ውጭ ለመሆን ተቃርባለች። በመተኳ ዩኤስኤስ ጆርጅ ዋሽንግተን የተሰኘችው መርከብ ወደ ቀጠናው ብትገባም የአሜሪካ ጦር ግን በዚህ አላስፈላጊና ተቀባይነት ባጣ ጦርነት ምክንያት ዝሏል። ትራምፕ በዲፕሎማሲው መስክ ተስፋ መቁረጣቸውንና የሆርሙዝ ወሽመጥን ለመክፈት ያደረጉት ጥረት መክሸፉ ፕሬዚዳንቱን ወደ አደገኛ የእብደት ውሳኔዎች ሊመራቸው እንደሚችል ይገመታል። የአሜሪካ ሕዝብም ለዚህ ጦርነት ያለው ድጋፍ ወደ 28 በመቶ ዝቅ ማለቱም ትራምፕ በሀገር ውስጥ ያላቸውን የፖለቲካ መሰረት እየናደ ይገኛል። ኢራን የሰጠችው ማስጠንቀቂያ ደግሞ የጦርነቱን አስከፊነት የሚያጎላ ነው። ቴህራን አሜሪካንን ወራሪ ስትል የፈረጀች ሲሆን ማንኛውም የኢኮኖሚ ጫና በቀጥታ በሚሳኤልና በድሮን ጥቃት እንደሚመለስ በተዘዋዋሪ አመልክታለች።
የኢራን ከፍተኛ ወታደራዊ አማካሪዎች እንደሚሉት አሜሪካ በኢራን ላይ የጣለችው የባህር ላይ እገዳ የዓለምን የነዳጅ ዋጋ በመስቀል አሜሪካውያንን ለረሃብና ለድህነት የሚዳርግ የራስን ጉሮሮ የመጨፍለቅ እርምጃ ነው። ኢራን በሆርሙዝ ወሽመጥ ላይ ያላትን ፍጹም የበላይነት በመጠቀም የአሜሪካን የንግድ መርከቦችና የጦር ኃይሎች መቃብር እንደምታደርግ እየዛተች ነው። ይህ የቴህራን ቁርጠኝነትና የትራምፕ ግትርነት ዓለምን ወደ ሶስተኛው ዓለም ጦርነት ዳርቻ እያደረሳት ነው። በአሜሪካና በኢራን መካከል የተቀሰቀሰውና መላውን ዓለም በስጋት ውስጥ የከተተው መጠነ ሰፊ ጦርነትም አሁን ላይ ከባሩድና ከሚሳኤል ፍልሚያ ወደ ለየለትና እጅግ አስፈሪ ወደሆነ የኢኮኖሚ አርማጌዶን በይፋ ተሸጋግሯል ማለት ይቻላል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ታሪክ አይቶት የሚያውቀውን የኢኮኖሚ ማዕቀብ ዘመቻ በቴህራን ላይ ሲያውጁ ቀጠናውን ብቻ ሳይሆን መላውን ዓለም ወደማይመለስበት የጥፋት አዘቅት ውስጥ እየከተተው ስለመሆኑ ብዙዎች እያነሱ ነው። ትራምፕ በወታደራዊ ኃይል ሊያሳኩት ያልቻሉትን የኢራንን ያለምንም ቅድመ ሁኔታ እጅ መስጠት የሚለውን ፖሊሲ በኢኮኖሚ ማነቆ ለማምጣት ቆርጠው የተነሱ ይመስላሉ። ከቴህራን የተሰማው ምላሽ ግን ብርቱ ሆኗል። የኢራን የውጭ ጉዳይ ሚኒስቴር ይህንን የትራምፕን እርምጃ ህገወጥ ሲል ከመጥራቱም በላይ ድርጊቱም የጦርነትና የወታደራዊ ጥቃት ሌላኛው ገጽታ ነው በማለትም ዓለም አቀፍ ማስጠንቀቂያ እየሰጠ ነው። ይህ የቴህራን ብርቱ ማስጠንቀቂያ ጦርነቱ ከፊት ለፊት ግንባር መውጣቱን የሚያሳይ ወሳኝ እርምጃ ሆኗል። የኢራን ከፍተኛ ባለስልጣናት በሰጡት እጅግ ከባድ ማስጠንቀቂያ መሰረትም የአሜሪካን የኢኮኖሚ ማዕቀብ በሚተገብሩ አካላት ላይ በሙሉ ለክስና ለከባድ ቅጣት የሚዳርጉ መሆናቸውን በይፋ አውጇል። ይህ ማለት ኢራን የአሜሪካን የኢኮኖሚ ጦርነት እንደ ቀጥተኛ ወታደራዊ ወረራ በመቁጠር በማዕቀቡ ሂደት ውስጥ እጃቸውን የሚያስገቡ ሀገራትና ተቋማት ላይ ወታደራዊ የሚሆን ህጋዊ አጸፋ እርምጃ ለመውሰድ ዝግጁ መሆኗን የሚያሳይ ሆኗል። ለዚህ ህገወጥ ድርጊት መዘዝና እንድምታ ተጠያቂው የአሜሪካ መንግስትና የዚህ ፖሊሲ አራማጆች ይሆናሉ ሲል የቴህራን መግለጫ በጽኑ አስጠንቋል። ይህ የኢራን አቋም የሚያሳየው ቴህራን የአሜሪካንን የኢኮኖሚ ዱላ በወታደራዊ ጡንቻ ለመመለስ መወሰኗን ነው። ትራምፕ ኢራን እንድትንበረከክ እናደርጋለን በሚሉበት ወቅት ግን ኢራን ደግሞ አሜሪካና ተባባሪዎቿን እንቀጣለን በማለት አጸፋ መስጠቷ ጦርነቱን ወደ አዲስና አደገኛ ደረጃ ሰቅሎታል። ይህ በዋሽንግተንና በቴህራን መካከል ያለው እልህ አስጨራሽ ፍጥጫም በቀጠናው ጂኦፖለቲካዊ መዋቅር ላይ የሚያሳርፈው ጥላ እጅግ ሰፊና መዋቅር ለውጥ የሚያመጣ ነው። የትራምፕ አስተዳደር ያወጀው የኢኮኖሚ ዲዴይ ዓላማው ኢራንን ከዓለም የኢኮኖሚ መዋቅር ሙሉ በሙሉ ነጥሎ ማውጣት ነው። የአሜሪካ የገንዘብ ሚኒስትር ስኮት ቤሰንት እንደገለጹት ዋሽንግተን አሁን የምትከተለው መርህ አክራሪ አቋም የሚንጸባረቅበት ሆኗል። አሜሪካ የኢራን ገንዳ ሽጋጭ ወደ ዜሮ ለማውረድ የባህር ላይ እገዷን ጠበቀች ሲሆን ማንኛውም ከኢራን ጋር የንግድ ግንኙነት ያለው ሀገር ወዳጅ የሚሆን ጠላት ከፍተኛ ከአሜሪካ ቅጣት እንደሚጠብቀው በጽኑ ገዛተች ነው። በተለይም በተባበሩት አረብ ኤምሬቶች ከኢራን ጋር ያላትን ማንኛውንም የንግድና የፋይናንስ ግንኙነት ማቋረጧ ለቴህራን ትልቅ ድንገተኛ መርዶ ቢሆንም የኢራን ባለስልጣናት ግን ለአስርተ ዓመታት በማዕቀብ ውስጥ የቆየን ህዝቦች ስለሆነን ይህ የትራምፕ ጀብዱ እኛን ሳይሆን መላውን ዓለም ነው የሚያደቀው እንዲሁም የሚያፈራርሰው ማለት በንቀት ምላሽ ሰጥቷል። የኢኮኖሚ ቀውስም እንዲሁ አሳሳቢ ደረጃ ላይ ደርሷል። የገልፍ ሀገራት ኢኮኖሚ ከዚህ ቀደም ተገምቶ ከነበረው በላይ በከፍተኛ ሁኔታ ሊኮማተር እንደሚችል የትንበያ መረጃዎች ያመለክታሉ። ይህ እንዳይዘርፉ ለጠቅላላ የሀገር ውስጥ ምርት እድገት ያለው አስተዋጽኦ በከፍተኛ ሁኔታ ማሽቆልቆሉ ቀጠናው በኢነርጂ ሽያጭ ላይ ያለውን ጥገኝነት አደጋ ላይ ጥሎታል። በሆርሙዝ የባህር ወሽመጥ ላይ የታየው የንግድ መርከቦች እንቅስቃሴ መገታት እንደ ሳውዲ አረቢያና የተባበሩት አረብ ኤምሬቶች ያሉ ሀገራት ነዳጃቸውን ወደ ዓለም ገበያ ለማውጣት አማራጭ መንገዶች እንዲፈልጉ ቢያስገድዳቸውም የኢራን የባህር ላይ የበላይነት ግን ያንን ጥረት እጅግ ፈታኝ አድርጎታል። በወሽመጡ በኩል የሚደረገው ትራፊክ ከቀውስ ዘመን ዝቅተኛው ደረጃ ላይ መድረሱም ቀጠናው ወደ ለየለት ኢኮኖሚ ድቀት እየተጓዘ መሆኑን በጉልህ የሚያሳይ ሆኗል። በወታደራዊ ግንባር ግን ለአሜሪካ ሁኔታዎች እጅግ አሳሳቢ እየሆኑ መጥተዋል። ለረጅም ቀናት ያለ ረፍት በመካከለኛው ምስራቅ የባህር ክልል ተሰማርታ የነበረችውና በበርካታ ችግሮች የተተበተበችው የአሜሪካው ዩኤስኤስ አብርሃም ሊንከን አውሮፕላን ተሸካሚ መርከብ ወደ አገሯ የመመለስ ጉዞ መጀመሯን የተሰማው ይህች መርከብ በወታደሮቿ ላይ በደረሰው ከፍተኛ ድካም፣ የምግብ እጥረት፣ የውሃ መበከልና የስነ ልቦና ቀውስ ምክንያት ከጥቅም ውጭ ለመሆን ተቃርባለች። በምትኳም ዩኤስኤስ ጆርጅ ዋሽንግተን የተሰኘችው መርከብ ወደ ቀጠናው ብትገባም የአሜሪካ ጦር ግን በዚህ አላስፈላጊና ተቀባይነት ባጣ ጦርነት ምክንያት እየዛለ ስለመሆኑ ተንታኞች እያነሱ ነው። ትራምፕ በዲፕሎማሲው መስክ ተስፋ መቁረጣቸውንና የሆርሙዝ ወሽመጥን ለመክፈት ያደረጉት ጥረት መክሸፉ ፕሬዚዳንቱን ወደ አደገኛ የእብደት ውሳኔዎች ሊመራቸው እንደሚችል እየተገመተ ነው። የአሜሪካ ሕዝብም ለዚህ ጦርነት ያለው ድጋፍ ወደ 28 በመቶ ዝቅ ማለቱም ትራምፕ በሀገር ውስጥ ያላቸውን የፖለቲካ መሰረት እየናደ ይገኛል። ኢራን የሰጠችው ማስጠንቀቂያ ደግሞ እጅግ የጦርነቱን አስከፊነት የሚያጎላ ነው።
ቴሄራን አሜሪካን ወራሪ ስትል የፈረጀች ሲሆን ማንኛውም የኢኮኖሚ ጫና በቀጥታ በሚሳኤልና በድሮን ጥቃት እንደሚመለስ በተዘዋዋሪ አመልክታለች። የኢራን ከፍተኛ ወታደራዊ አማካሪዎች እንደሚሉት አሜሪካ በኢራን ላይ ጣለችውም የባህር ላይ እገዳ ያለምን የነዳጅ ዋጋ በመስቀል አሜሪካውያንን ለረሃብና ለድህነት የሚዳርግ የራስን ጉሮሮ የመጨፍለቅ እርምጃ ነው። ኢራን በሆርሙዝ ወሽመጥ ላይ ያላትን ፍጹም የበላይነት በመጠቀም የአሜሪካን የንግድ መርከቦችና የጦር ኃይሎች መቃብር እንደምታደርግ እየዛተች ነው። ይህ የቴህራን ቁርጠኝነትና የትራምፕ ግትርነት ዓለምን ወደ ሶስተኛው ዓለም ጦርነት ዳርቻ እያደረሳት ነው። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በጦርነትም ሆነ በዲፕሎማሲ አሸንፈናል የሚለው ንግግራቸው በቀጠናው ለሚገኙ የኢራን አጋሮች ትልቅ የስነ ልቦና ጥንካሬ የሰጠ ሲሆን አሜሪካን በቀላሉ ማንበርከክ እንደሚቻል ማሳያ አድርገው ወስደውታል። የትራምፕ የኢኮኖሚ ዲዳይና የኢራን የጦርነት ሌላኛው ገጽታ ትረካዎች ፊት ለፊት ሲጋጩ ውጤቱ አሸናፊ የሌለውና መላውን የሰው ልጅ ቀጣይ ዕጣ ፈንታ ወደ ጥፋት የሚመራ እሳት ነው። አሜሪካ በወታደራዊ መስክ ያጋጠማትን ውድቀት በኢኮኖሚ ለማካካስ የምታደርገው ጥረትም ይልቁንም የዶላርን የበላይነት አደጋ ላይ የሚጥልና አዳዲስ ሀያላን ሀገራት በዋሽንግተን ላይ እንዲነሱ የሚያነሳሳ ሆኗል። ኢራን ድል ተቀዳጅቻለሁ ባለችበትና አሜሪካ ደግሞ የመጨረሻ ድል ተሰጥቻለሁ ያለች ባለችበት በዚህ ሰዓትም የመካከለኛው ምስራቅ ዕጣ ፈንታ ብቻ ሳይሆን የመላው ዓለም ሰላም በአንዲት ክብሪት ላይ ተንጠልጥሏል። የኢራን ማስጠንቀቂያ የባዶ ዛቻ ሳይሆን መሬት ላይ ያለው ነባራዊ ሁኔታና የዓለም ኢኮኖሚ መዋዠቅ ውጤት ነው። ዓለም ይህንን እውነታ ተረድታ ከጥፋት መንገድ እንድትመለስ ቴህራን የመጨረሻ ጥሪዋን እያስተላለፈች ነው። የትራምፕ የኢኮኖሚ ጦርነት በእርግጥም የጥፋት ቀን ሊሆን እንደሚችልና አሜሪካም ሽንፈት ልትከናነም እንደምትችል መረጃዎች በግልጽ ያሳያሉ። የታሪክ ጀንበር በዋሽንግተን ላይ ልትጠልቅ ጥቂት ሰከንዶች ቀርተዋታል። አዲሱ ዓለም ደግሞ ከአሜሪካ መቃብር ትምህርት እየወሰደ ነው። የትራምፕ የኢኮኖሚ ዲዳይና የኢራን የጦርነት ሌላኛው ገጽታ ትረካዎች ፊት ለፊት ሲጋጩ ጥፋቱ ለማንም የማይመለስ እንደሚሆን አጠራጣሪ አይደለም። የኢራን ማስጠንቀቂያ የባዶ ዛቻ ሳይሆን መሬት ላይ ያለው ነባራዊ ሁኔታና የዓለም ኢኮኖሚ መዋዠቅ ውጤት ነው። ዓለምም ይህን እውነታ ተረድታ ከጥፋት መንገድ እንድትመለስ ጥሪ እየቀረበ ሲሆን የትራምፕ የኢኮኖሚ ጦርነት በእርግጥም የጥፋት ቀን ሊሆን እንደሚችልና አሜሪካም በታሪኳ አይታው ማታውቀውን ውርደት ልትከናነብ እንደምትችል የታሪክ ጀንበር በዋሽንግተን ላይ ልትጠልቅ ጥቂት ሰከንዶች ቀርተዋታል።